ልጅሽን ማንም የሚነካብሽ ስለሌለ እንደፈለግሽ ይሆንሽ ታሳድጊያለሽ። እዚህ እናቴ ምንም አይነት መተንፈሻ አታገኝም። የሆነ ነገር ምንድን ነው ደስ የሚለው? አገር ቤት ልጅሽ እንደዛ ማሳደግ ልክ ነው? ደስ ይላል። ኖ እንደዚህማ ይሄ ጋጦጥ ነው። ይሄ በጣም ነገ ጠዋት ለልጅሽ ከባድ ነው። እንኳን እሱ እኮ ይሄ አሁን የትናንትናዋን ልጅ አይተሻታል? ይሄ በቃ እንደዚህ አይነት እኔ እሷ ልጅ እኔ እንዴት ብዬ ማውራት እንዳለብኝ አላቅም። ሴት ልጅ ስላለኝ ማውራት አቅቶኛል። ጸጥን ያልኩት ግን በቃ እንደዚህ ሆነ መረን ሲሆን በቃ እንደዚህ ነው መጨረሻው የሚሆነው። መቆጣጠር ሁሉ ያቀትሻል። ምንም አትቆጣጠሪያቸውም። አሁን እሷ አገር ቤት አድጋ የመጣች ልጅ ነች። ከመጣች 2 ዓመቷ ነው ያለችው ራሷ ሊያ ስታወራ። አሜሪካ እኮ ከመጣች ገና 2 ዓመቷ ነው። እሷ ከመስመሯም የተበላሸ አገር ቤት እኮ የሆነ ስርዓት እንደዚህ ጋጦጣ አንሆንም። በእኛ ጊዜ ነበር የሆነ ባህሉም ነው ምኑም ይይዝሻል እኮ እንደዚህ። የእሷ ግን ለመናገር እኛን የወለዱ እናቶች ብድ ያለኝ ቀን ጨዋት እናቶች ነበሩ። እውነት እኛን የወለዱ እናቶች ግን አየሻት በእናትሽ እንዴት እንዳሳዘነች። የት አለች እናቱ? መጣች እንዴ? እየደነሰች እኮ መጣች። አየኋት። ግብት ብላ የሆነ ሪከርድ የሆነ ቦታ ላይ ደግሞ ቀን ደግሞ የሆነ ቦታ ላይ ስታወራ ደግሞ እንደዚህ ስትሆኝ ቤተሰብ እንትን አይልሽ ምል አስቀፈድዳቸዋለሁ። ደውዬ እንትኑን ቁጥሩን ጠርታ ብታይ ተናገረችው። ቤተሰቦቿን ነው የምታስቀፈድደ? እንደዛ አለች። ቁጥሩን ጠርታ ቁጥሩን እንዲህ ደውዬ እንትን እላቸዋለሁ አለች። አስቀፈድዳቸው ነው ያለችው። እነዚህ እኮ እኔ እስካሁን ቤቷን እንዳላገኘሁት ታውቂያለሽ? እስካሁን አላገኘሁትም። ግን ሪከርደሩ በቃ ብትን ነው ያለው። ብትን እኔ ባይዘዌ ሪከርድ የማየው ወይ የኢትዮ ያንቺን ወይ የኢትዮ ሆትን የማየው ነው ነግሽ፣ ወይም በሌን ታውቁታላችሁ? በሌ ነው አይደል? ባልሳሳት በለጠ ወይ በሌን ወይም ደግሞ ፋሲክ የምትልክልኝን አንድ ደግሞ ሄሉ የምትባል ልጃለች የምትልክልኝን ነው እንጂ እውነት ለመናገር ዞር ያልኩ እንኳን አላይም። እናቴ ትሙት ወይም ማርያ ስትመጪ ደግሞ አይሻለሁ። ማርያማ በሳቅ ነው የምትገለኝ። ማርያም የምትጽፈው ጽሁፍ አንዳንዴ በሳቅ ነው የሚገለኝ። እኔ እኮ አልጽፍም በቀዛ ጠይር የምለቀው ግን የዚችኛዋ በዛብኝና በጣም በስቶ ነው የሚመጣው። ዝም ብሎ ሪካርደሮች ደግሞ ስንሆን አንድ ላይ ይመጣል መሰለኝ። ዝም ብሎ ይሄ ወዲያው የሚመጣ ነገር አለን። ፎሎ ኮንሽ ነው የሚመጣልሽ የሚፖስተው ወዲያው ፎሎ ነኝና የሰቨን አፕ ብታይ በጣም ይመጣል። ያ አሰስገሰስ ይመጣል ምናምን ይመጣል። ሶሪ አሰስገሰስ ይመጣልኛል። እንደዚህ የሚመጡልኝ ማለት ራሴ ፈልጌ ማየው አሰስገሰስ እኮ የእንቁርቲ እንትን ነው። እሱ ነው በቃ እሷን ነው የሚፖስተው። ራሳ የእንቁርቲ አካውንት ነው ይሆናል። እሷን ብቻ ነው የሚፖስተው እኮ አሁን ላይ የራሱ አካውንት ነው፣ የእንቁርቲ አካውንት ነው። አሰስገሰስ ሞር ሰው የሚልክልኝን የሆትስን ራሴ ነው የማየው። ሊኮ ታድለሽ፣ በቃ እድለኛ ነሽ ማርያምን። ለምን እንዲህ በቃ ልጆችሽ አሳደገሽ ደህና ቦታ እግዚአብሔር መረቆልሽ ደህና ቦታ ነው ያሉት። በቃ የሆነ አንዳንድ የምታየው ነገር ትንሽ ያስፈራል። ምን ዋጋ አለው በሰው ልጅ እየተቃጠልኩ ስለምታውቂው ከሆነ ህጉን አሁን እኮ ያልተረዱሽ አሁን የሚረዳሽ ይረዳሻል፣ የማይረዳሽ ደግሞ ህጉን ስለምታውቂው ነው የምታወሪው። ባታውቂ አታወሪም፣ ጸጥ ነው የምትይው። እኔ ብዙ ነገር ተምሬብሻለሁ፣ ብቻ ህጉን ስለምታውቂ። እዚህም እኔ ቤተሰቦች የሚያውቁ ስላሉ አውቀዋለሁ። በቃ ይነገረኛል፣ አውቀዋለሁ። ከአንቺ የምሰማውን የምፈልገውን ወስዳለሁ። አሁን እንደዚህ ያልገባቸው ሰዎች ደግሞ ስለሊዝም ብለሽ ስታወሪ እንደዚህ በቃ እሷ ነች እንደዚህ እንድንጠላ የምታረገው፣ ልጆቻችን እንዳይሰሙን ነው የምታረገው ምናምን። እንደዛ ነው አዎ እንዳይሰሟቸው ሳይሆን ልጆቻቸው መብታቸውን እንዲያውቁ በእናቶቻቸው እንዲሰደቡ እንዲደበደቡ በተቻለ መጠን እንኳን አይደለምና ውጭ ሀገር የሰለጠነ ሀገር አይደለም ኢትዮጵያ ውስጥ ያሉ ልጆችም በስርዓት በፍቅር ነው እንጂ ማደግ ያለባቸው እየተሰደቡ እየተደበደቡ የባሎቻቸውን ፍረስትሬሽን እነሱ ላይ እያወጡ አንተም ባልወልድ ኖሮ እኔ ትደርስ ነበረ፣ አንተ እኮ ጸባይ እንዳባት የተረገምክ ነህ እንዲባሉ ልጆች ምንም ባልሰሩት ነገር በዛ መልኩ ማለፍ የለባቸውም ብዬ አምናለሁ። እማምንበትን ነው የምናገረው እንጂ እኔ በየሰው ቤት እየገባው እንደዚህ ያሳድጉ እንደዚህ አታሳድጉ አልልም። ግን እኔ
የራሴን ነገር ሌላውን ሰው ልጆቹን በፍቅር እንዲያሳድግ ነው የምመኘው። ገባሽ? በቃ ሁሉም ሰው በፍቅር ቢያሳድግ ደስ ይለኛል። ባይሰድቧቸው፣ በተለይ ባይሰድቧቸው፣ ባይመቷቸው። አሁን የትናንትናዋ ልጅ የምትመታ ነች። የትኛዋ? እቺ የምትደንሰው እንደዚህ እሷ መስመሯ ከመጀመሪያም የተበላሸ ነው። አሜሪካ ስለመጣች ሳይሆን ከመጀመሪያም አስተዳደጉ የተበላሸ ነው። ገባሽ? ከምትናገረው ነገር እኮ ታውቂያለሽ። ግን ትዕግስተኛ ሰው ቢመክራት አንድ ልጅ እኮ እግዚአብሔር ይስጠው የሆነ ልጅ መጣና መዝሙር አዘመራት። ዛሬ ምን ዋጋ አለው መዝሙር መዘመር? አፍሽ ቢዘምር ምን ከኔ ዋጋ ጋር አለው? ሁሌ ትሰሪያለሽ አላት። ኮንቴንት ከኔ ጋር እንደዚህ በቃ ከዚህ ህይወት የሚያስወጣት ነው እንጂ የሚያስፈልገው እነዛኞቹ እኮ አላየሽም? የጠዋቶቹ ከመቅዲ ብቻ እኔ የሚያናድደኝ ሰዎች ይኸውልሽ፣ አንድ ሲጋራ ጫሽ ባልሽ ሲጋራ ጫሽ ሆኖ ኢትዮዬ አቁም ብለሽ ሁልጊዜ ልትጣዩ ትችያለሽ። እሺ ሁልጊዜ ልትጣዩ ትችያለሽ። ነገር ግን አንቺ ትዳሩ እንዳይፈርስ ብሎ ሊያቆም ይችላል። በአንቺ ፍላጎት አቆመ እንጂ እሱ አምኖበት አይደለም ያቆመው። ገባሽ? ሁልጊዜ ሰው ልጅ አምኖበት ነው ከአንድ ነገር ሊወጣ የሚችለው ሲፈልግ ብቻ ነው። ይችም ልጅ ይሄ ልጅ ሊታወቅበት ወይም ደግሞ ጥሩ ነገር ለማድረግ ብሎ ይሆናል። እሷ ራሷ ግን መፈለግ አለባት። እኔ ምልሽ አንደር ኤጅ 21 25 ድረስ ነው አይደል? 25 ድረስ ነው። 18 ድረስ ኦኬ መውሰድ ይችላሉ የፈለጉትን። ግን እስከ 25 አይደሉ አንድ አንደር ኤጅ የሚቆጠሩት? ያው እንትን አያስቀምጡሽ 21 አሜሪካ ላይ አይ እንደዚህ ሆነ ማረጋጊያ ቦታ ምናምን የለም እንዴ? አለ አልኩሽ እኮ ልጅቷ ከመሰረቷ አስተዳደጓ ራሱ በቃ የተበላሸ ነው። የአሜሪካ ብቻ አይደለም እንዴ? እሷማ አሜሪካ ትናንት መታደ እሱማ ከሀገር ቤት ነው። እሷ ከመሰረቷ ከአስተዳደጓ ነው። ፋኒትዬ እናትና አባት የማይሰሙ ልጆች አሉ። አዎ አሉ። ግን አንቺ ልጆችሽን ስትሰሚያቸው ልጆችሽ ይሰማሉ። ፒሲዬ ማዕሬ ገባሽ አይደል? አንቺ ስትሰሚያቸው እኔ ማምነው በምን መሰላችሁ? ልጆቻችን እኛንን የምንቀርጻቸው። እሺ የሚደባደብ አባት ቤት ውስጥ ሚስቱን የሚደበድብ አባት ካለ ወንድ ልጅ ሴት ተደብድባ ነው የምትያዘው ብሎ ነው ጭንቅላቱ የሚያምነው። እኔ እኮ እምለው ሰካራም አባት ያለው ልጅ ሳድግ ሰካራ መሆን አለው ብሎ አይደለም የሚያስበው። አባቴ እየሰከረ እኔን በቃ በሰፈር የሰካራም ልጅ እንድባል አድርጎኛል። እኔ ግን ከአባቴ የተሻልኩኝ አባት ነው መሆን ያለብኝ ብሎ ነው እንጂ አባቴ ሰካራም ስለነበረ እኔም እንደ አባቴ ሰካራም መሆን አለብኝ ብሎ ማሳደግ የለበትም። ለዛ ነው ተማሪ ተምሮ ከአስተማሪ ካልበለጠ ባይማር ይሻላል። እኛ ልጆቻችንን ባደግንበት ትራማ አይደለም ማሳደግ ያለብን። አሁን ብዙዎቹ ሚዲያ ላይ ሲናገሩ ሰማለሁ። እኛ ሰፈር ውስጥ እየተቆነጠጥን የጎረቤት ልጅ እየቀጣን እየኮረከሙ አይደለ እንዲያሳደጉን ይላሉ። እንዴ ለምን? እናትና አባት እንጂ የጎረቤት ልጅ ምን አባቱ አገባው? ጎረቤት ለምንድን ነው እኔን የሚቆነጥጠኝ የሚገርፈኝ? ለምንድን ነው እኔ ሲጀመር የሌላ ሰው ወላጅ እኔን የሚመክረኝ? ብዙ ልጆች አይፈልጉም ገበናቸውን ሰው መጥቶ ጎረቤት መጥቶ እናትህን ስማ አባትህን ስማ። ለምን? ራሱ እናትና አባት ነው ቁጭ ብሎ ከልጆቻቸው ጋር መነጋገር መቻል ያለባቸው። የምትሰሚው ልጅ ይሰማሻል፣ የምታከብሪው ልጅ ያከብርሻል፣ ፍቅር የምትሰጪው ልጅ ፍቅር ይሰጥሻል። ግን አሁን ላይ እነዚህ የምታያቸውን የሚከሱት ሴቶች ለወሬ ብለው ልጆቻቸውን አይፓድ ሰጥተው ቂጣቸውን ያሰፉባቸው ልጆች ናቸው። ጥርሳቸውን እንኳን በአግባቡ ቦርሸው የማያስተኟቸው ሰዎች ናቸው። ያ ከረሜላ ዝም እንዲሉላቸው ብዙ ማየት የሌለባቸው ነገር እንዳለ ያውቃሉ። ግን ብዙ ነገሩ ማይታይ ነው። ቢሆነስ እንደዚህ ናቸው። ልጆቻቸውን በስልክ መኝታ ቤት የሚቆልፉባቸው፣ ልጆቻቸውን የሚፈልጉትን ነገር ብቻ እየሰጧቸው እነሱ ለማውራት ልጆቻቸው የሚፈልጉትን ነገር የሚሰጡ ስንት አሉ። እነዚህ ናቸው አሁን እኔን የሚከሱት። ተሰብስበው የሚያወሩት እነዚህ ናቸው። ሰላምም ከሆነች በልጇ ተናግሬያታለሁ፣ ልጅሽን እንደዚህ እያስጮሽ ሚዲያ ላይ አታውሪ። መጀመሪያ አንድ ልጅሽን ስሚ፣ ከዛ የሶሻል ሚዲያ ሰው እንዲሰማሽ አድርጊ። ክብር የሚጀምረው ከቤት ነው ብያታለሁ። አዎ አልዋሽም። ያችኛዋን ደግሞ ሽታዬ አብሳላት የምትሏትን ደግሞ ብያታለሁ።
ስፔሻል ኒድ ልጅ አላት፣ አውቲዝም ልጅ አላት፣ የሚታገዝ ልጅ አላት። እናት 48 ሰዓት እናቱ የምታስፈልገው ልጅ አላት። ልጇን እዛ ጋር ቁጭ አድርጋ ሚዲያ ላይ ቁጭ ብላ ስለ ሰው ቤት ልጅ ታወራለች። ተናግሬያታለሁ። መጀመሪያ ልጅሽን ከቤት እርዳታ የሚያስፈልገውን ልጅሽን አግዢው፣ ከዛ ሚዲያ ላይ ያለውን ወጣት ልጅ ስደቢ፣ ግን ከቤት ጀምሩን ያልኩት። ሊያሾንም ቢሆን እንደዛ ነው ያልኳት። ልጅሽን እዛች የጠበበሽ ኮንዶሚኒየም ውስጥ አስቀምጠሽ እግርሽን ኢንስታግራም ላይ ትበለቅጫለሽ፣ አፍሽን ዩቱብ ላይ ትከፍቻለሽ። ልጅሽ ከአንቺ ምን ትማራለች? እኛ እኮ ነን ልጆቻችንን የምንሰራቸውም የምናበላሻቸው። እናትና አባቴ እኔን እየሰደቡ ካሳደጉኝ ለእኔ ኖርማል ስለሚመስለኝ ልጆቼን እሰድባለሁ። እናት አባቴ እኔን እየሰሙ ካሳደጉኝ እኔም ልጆቼን እሰማለሁ። ልጅ እኮ የኛ ነው። ያ ልጅ የኛ ውጤት ነው። ይሄ ሁል ጊዜ ነው የምለው። ይሄ ደግሞ ትክክል አይደለም የምትሉ ከሆነ በየቤታችሁ ስራችሁ ያወጣችሁ የምትቀጠቅጧቸው አቢዩዝ የምታደርጓቸው ልጆቻችሁ ቤቱ ይቁጠረው። ገባሽ አይደል? ኢትዮ ወይ አንድ ጥያቄ ልጠይቅሽ። እሺ፣ በልጅነትሽ ነው የወጣሽው ከሀገር? ኦልሞስት። አይሽ ለዛ ነው እኛ ደግሞ የሆነ አድገን ሳይሆን ተገና አድሰን ስንወጣ እስከዛ ድረስ መመታት ምን እንደሆነ ምናምን አይተን ስለሆነ የመጣ ነው። አሁን እዚህ ስንመጣ ልጆቻችንን በእኛ ባደግነው እንትን እንድንሄድ እንፈልጋለን። ገባሽ? ያንን ባህል ይዛ ነው ስለሆነ የመጣ ነው። ኢትዮዬ እኔም እኮ ምንም ልጅ በሆነ እኮ እኔም እኮ ተመክሬያለሁ። አቢዩዝ አልተደረግኩ ቱ ቢ አነስት። በበርበሬ መታጠን ይሄ ምናምን አልተደረግኩ። ወንድሞቼ አዎ ቀጥተውኛል። ግን ወንድሞቼ የመቱኝን ልጆቼ ላይ ወንድሞቼ ትክክል ስለሆኑ ብዬ ልጆቼን አልደበድብም እኮ። ሀገር ቤት አቢዩዝድ እንደዚህ መሆኑ አይታወቅም። መቀጣትሽን ነው። አሁን በርበሬ የሚታጠናለ የሆነ ነገር የሚደረጋለ ቆንጠጫ ምናምን አለ። ቅጣት ነው። እዚህ ስንመጣ ነው ገባሽ? ልጅሽን እንትን እያልሽው እንደሆነ የሚታወቀው እንጂ እዛማ ቅጣት ነው። አሁንም ብንሄድ ከዚህ ይዘው ሄደው እዚህ ሲያስቸግሯቸው እኮ እዛ ለመቅጣት የሚወስዱ ሰዎች እንዳሉ ታውቂያለሽ። አንዳንዴ ደግሞ እዚህ መጥተው ይናገራሉ። ሀገር ይዘው የሚገቡት ልጅን ለመቅጣት እንጂ የሀገርን ፍቅር ወይም ደግሞ እንደሱ አይነት ሰዎች አሉ። እነሱ ደግሞ ምን እንደሆነ ታውቂያለሽ? በጣም ሲያስቸግሯቸው በቃ ለቅጣት ብለው የሚወስዷቸው አሉ። ግን አሁን አንቺ እዚህ ስላደግሽ እንደዚህ በቃ ልጅ ሆነሽ ነው እኔ መጣሽ ነው የሚመስለኝ እንደዚህ አንደሬጅ ያለሽ። ስለዚህ የዛን ሀገር በቃ ልክ እንደነዚህ ሀገር ተቀይረሻል። አሁን ልክ የሀገር ቤት ሰው ልጅሽን ስትመጪ አሁን ልጅህን አትምታው እንደዚህ አትበይ ስትባይ አትግባቢም ከሌላ ሰው ጋር ከኔ ጋር ምናምን በቃ እንደዚህ አይነት እንደዚህ በቅርብ ከመጣኑ ሰዎች ጋር አንግባባ። ለምን እዛ ጋር ስንቀጣ እናቴ ቀጣኝ አይደል እንዲያደኩት የምንለው መልስ አለና እሱ ይመስለኛል የማያግባባል እንጂ እኮ በደንብ እያወቅሽው ስትመጪ እንደማይመታ እኮ እየገባን ይመጣል። ግን እንደዚህ አሁን አገር ቤት ያለ ሰው ሲሰማ ምናምን እዚህ እየተቀጡ አይደል የሚያድጉት እሷ ምንድን ነው የምትለው የሚል ሰውም አለ። ውጭ ያልሆነ ሰው ምናምን በብዛት እነሱ ይመስለኛል የሚቃወሙት። ኢትዮዬ ውጭ ሀገርም እኮ ልጅ ይቀጣል። እሺ ውጭ ሀገርም እኮ ልጅ ይቀጣል። ቅጣት ነው ቅጣት። የሆነ እቃቸው ወይ ይቀማል ወይ የሆነ አንድ ክፍል ለአንድ ሰው ምናምን። እንደዛ አይደለም። እንደዛ አንድ የሚያስቸግርሽ ልጅ ካለ በጣም ትዕቢተኛ ልጅ ካለ አንቺ ከማንም ጋር አትነጋገሪም። የሚቀጡበት ቦታ አለ። ስሙን ብቻ ትሰጫለሽ። ወላጅ መሆንሽ መፈረምሽ ይታወቅ። የሄሊኮፕተር ወስደው የሆነ ጫካ ውስጥ ነው የሚጥሏቸው። 6 ሳምንት ድንጋይ ይፈልጣል። የሚተኛው መሬት ላይ ነው። ቴሌቪዥን አሜሪካ ነው። ጀርመንም ይኸውልሽ ማርያያ አትሳሳች። እሺ መጀመሪያ ነገር ከ16 ዓመት በታች ያሉ ልጆች በፍቅር ነው እንደዛ የሚያደርጓቸው። ልክ ነሽ። እንግሊዝ ሀገርም አለ። ገጠር ይልኳቸዋል እበት እንዲሉ። ታዲያ ይሄ እኮ አዘሴም ታይምስ ፍቅር እየሰጧቸው እንጂ ወስደው ጥለዋቸው አይደለም። መጣል ሳይሆን በቃ ተቀጥቶ ያለ ሲመጣ ስነ ስርዓቱ ቤተሰብ የሚለውን እሺ ይሄን አርግሽ ትምህርትን እሺ በቃ ተቀይራ ይመጣሉ። እንዲማረሩ አድርገው አይደለም። እዚህ አይደለም ያው ግን ቦታው ራሳቸውን ያማራቸዋል። ቦታው እንትን የለም አይልሽ
ምን አለ መሰለሽ እንደዚህ ስዊድንም አለ እንግሊዝም አለ ሁሉም ሀገር አለ። ስልክ ሊሚት አላቸው። እሺ በቀን ውስጥ 1 ሰዓት ስልክ ይፈቀድላል። ያ እሺ ከዛ በኋላ ስራ ኃይለኛ ስራ አይሰሩ። ትምህርታቸውን ፎከስ እንዲያደርጉ ያደርጓቸዋል። መኝታ ቤታቸውን እንዲያጸዱ ያደርጓቸዋል። እሱ የጎንጣምት የሚልከው ቦታ ነው። የጎንጣምት የሚልከው ቦታ 8 ሰዓት መብራት ይቆረጣል፣ ቴሌቪዥን ይዘጋል፣ የተኛበትን አልጋ ያነጥፋል፣ የበላበትን ያጥባል፣ ቤቱን ያጸዳል። እሱ የጎንጣምት የሚልከው ቅጣት ነው። ይህን እነዚህ ከቤተሰብ በላይ የሆኑ ልጆች ግን 16 ዓመት 17 ዓመት ይላካሉ ቀጥታ። እሱ እኮ ይኸውልሽ በፊልም ያየ ነው አይደለ? እንደዚህ በፊልም ሳይሆን ሪል ነው። የአሜሪካኖቹን አይቻለሁ። አፍሪካ ጋር የኛም አሉ። ግን ልጅ እኮ ማርያዬ ከ16 ዓመት ልጅ ከ18 ዓመት በታች ያለ ልጅ ይቀጣል እንጂ አቢዩዝ አይደረግም። አሁን አንቺ እንዳልሽ ጫካ ወስደው ይጥሏቸው ምናምን ስምኝ እኔ እኮ ያለሁበት ቦታ እኮ ነው ያየው 14 ዓመት የሚያጭሱ ልጆች አሉ ተደብቆ ከወላጆቻቸው ትምህርት ቤት ይሄዳሉ ተብሎ ሲጠበቅ ሌላ ቦታ ቢሆኑ ልጆች አሉ። ቤተሰብ ያንን ተከታትሎ ካገኘ ሄዶ ያስመዘግባል። ቀጥታ ወስደው እዛ ነው የሚጥሏቸው ድንኳን ስለሚቀመጡት። ይኸውልሽ ምግብ አይመርጡም። ልክ ነሽ አልማዝ። ምግብ እነሱ በፈለጉት ሳይሆን እዛ